ምን አልክ አንተ? ኮንታንቶሎዲ ጦርነት ነው ያልከው? ጦርነት የዛሬ ሳምንት አድርገው በዚህ የሚደነግጥልህ ያለ እንዳይመስልህ። ቪክተር ሂጎ ቲያትር የስልጣኔ ማንጠሪያ ማሰሮ ነው ይላል። ይህን ያለው ቲያትር ዓለምን ማሳያ ብቻ ሳይሆን ዓለምን መለወጫ መሳሪያ በመሆኑ ነው። በጣይቱ የባህልና የትምህርት ማዕከል የተማሩት ተማሪዎችም የሚመሰክሩት ነው። በዚህ ትምህርት ቤት ውስጥ አንድ አካል ሆኖ ተምሮ ሙያውን አውቆ መውጣት በራሱ ትልቅ እድለኝነት ነው። የመጀመሪያ ተማሪዎች እንደመሆናችንም ደስታ ይሰማናል። እሷንም አኩርተናል ብለን እናስባለን። እንግዲህ ወደፊት በመንሰራው ስራ ነው የሚታየው። በእውነት እኔ በጣም ደስተኛ ነኝ። እኔ በቃ አሁን ከልጆቹም ጋር አሁን እንግዲህ ልጆቼ ማለት ናቸው አሁን አብረን የተማርኩ እዚህ ከገባው በኋላ የተለያዩ ቲያትሮችን ማየት የተለያዩ መጽሐፎችን ማንበብ ልምድ ኖሮኛል እና ከዛ ባለፈም የተለያዩ ነገሮችን አዳብሬያለሁ እና እዚህ መምጣቴ ትልቅ አስተዋጽኦ አለውና ያው እንግዲህ ትውልድ ጋር ስትሰራ ትውልድ መቅረጽ ነው። አሁን ደግሞ የአርት የስነ ጥበብ ዘርፍ በተለይ በመጀመሪያ ደረጃ ትምህርት ቤቶች ላይ መንግስት ትልቅ ትኩረት ሰጥቶት እየሰራ ነው ያለውና እኔም እዛ ዘርፍ ላይ እየሰራው ስላለው ልጆች ጋር ስለምሰራ ምናልባት በስነ ጥበብ ዘርፍ ከዚህ ተቋም የተወሰነ እውቀት ይዤ ልጆቹን በዛ ዘርፍ በስነ ጥበብ ዘርፍ ማብቃት እችላለሁ ወይ የሚለው ነገር አስቤ ነው ወደ ዘርፍ የመጣሁትና ያው የመጣሁበትም አላማ ተሳክቷል ብዬ ነው ማስበው። ደራሲያን እንደሚሉት የአንድ ከተማ ስልጣኔ የሚለካው በህንጻዎቹ ርዝመት ሳይሆን በጥበባት መድረኮች መስፋፋት ነው። ስራዎቹም የህሊና አደባባዮች ናቸው። ፈላስፎችም አዲስ መድረክ ሲከፈት አሮጌ ውሸት ይጋለጣል ይላሉ። ቲያትር ቤቶቹ ይህን ሚና ይዘው መስፋፋታቸው የከተማችን በረከት እንዲሆኑ ያደርጋቸዋል። አሁን በቅርቡ የተከፈተው ህፃናትና ወጣቶች ቲያትር በጣም ደስ የሚል በጣም የተለያዩ ክፍት ቦታዎች ያሉት እና በጣም የሚመች ቲያትርም ለመስራት ለማየትም የሚመች ቦታ ስለሆነ እንደዚህ አይነት ቲያትር ቤቶች በመከፈታቸው በጣም ደስተኛ ነኝ እና ከዚህ በኋላ ቢቀጥል ደስ ይለኛል። እጅግ በጣም አመቺ ሁኔታዎች አሉ። አሁን በቅርቡ የተከፈተው የህፃናትና የወጣቶች ቲያትር አለ። የአዲስ ሲኒማ ኮምፕሌክስ በቅርቡ ተከፍቷል። አሁን እሱ ትልቅ ነገር ነው። አሁን ወደ አድዋ ብንሄድ እዚሁ ፒያሳ ላይ ባጭር ርቀት ላይ ሆነን ብንሄድ የአድዋ ሲኒማ አለ፣ ሲኒማ ኢትዮጵያ አለ። ያሉትን ማንሳትና ማንሰራራት እና ይሄ አሁን እኛ ያለንበት ትልቅ የጥበብ ገጸ በረከት ነው። አርቲስት ዓለምፀሐይ ወዳጆ ይዛለን የመጣችው የቆዩ ቤቶች ውስጥ የታሪክ ትንፋሽ አለ። ድካሙን አራግፎ በጥበብ አዲስ ትንፋሽ መስጠት ደግሞ ትውስታውን ከዛሬ እንደማገናኘት ነው። ጣይቱ የባህልና የትምህርት ማዕከል እንዲያ ነው። ግድግዳዎቹ ከቁስነት አልፈው የታሪክ ቅርስ ያወጋሉ። ይህ የሆነው ደግሞ በመንግስትና በግለሰቦች ቅንጅት ነው ትላለች የማዕከሉ መስራች አርቲስት ዓለምፀሐይ ወዳጆ። ይህ ማዕከል ወጣቱን የሚያስተምርበት በቲያትር፣ በስነ ጽሁፍ፣ በስዕል፣ በፈትል፣ በሸክላ ስራ፣ በስፌት ስልጠና የሚሰጥበት ማዕከል ለማድረግ ስለነበረ ይህንኑ በመከተል ከአራት ሙያዎች ጋር በተጣመረ መልኩ በዚህ ዓመት ተማሪዎችን አስመርቋል። በትወና፣ በስዕል፣ በበገና ትምህርትና በፈትል በጣም ነው የተደሰትኩት። የስዕል ኤግዚቢሽኖችም እየታዩበት ነው። ሲኒማዎች እየቀረቡበት ነው። ሙሽሮች በግቢው እየተንሸራሸሩ እየተነሱበት ነው። ዋናው ነገር እንግዲህ ይሄ ነው። በቃ ያው ስራዎች መሰራት መጀመራቸው ነው። ገና ብዙ እንሰራበታለን። ችሎታ ያለ መድረክ የማይሰማ ጩኸት ነው። የታደሱና የተገነቡ ቲያትርና ፊልም ቤቶች የነገዎቹን ታላላቅ ታሪኮች ወላድ ማህፀኖች ናቸው። እኒህ ለጀማሪ ተዋናያኖች በረከቶች በመሆናቸው እየተሰሩ ያሉ ስራዎች ሙያተኞችን ሳቢ ሆነዋል። አንድ ሰው ብቻ ዕውቀትን ይዞ ችሎታን ይዞ ለታዳሚ ለኦዲየንስ ማሳየት የሚገባበትን ቦታ ላይ ከሌለውና እንደገና ውስን ቦታና በውስን ተዋናዮች ብቻ የሚሰራበት ከሆነ ኦፖርቹኒቲው ጠባብ ነው ለአንድ ተዋናይ ማለት ነው። አሁን እየተገነቡ ያሉ የተለያዩ የቲያትር ትኩረት የተሰጣቸው ቦታዎች የፊልምም የቲያትርም የተገነቡ ያሉ ቦታዎች አሉ። እንደኛውን እየወጣ ያለው የተዋናይ አማተር ተዋናዮችን
ምንድነው እድልን ይከፍታል። ጥበብ ካደገ ተስፋ ሕያው ይሆናል። ተስፋ ካለ ደግሞ ደስታ አለ። የጥበባት መድረኮችም የምንናፍቀውን ዛሬ እንድናየው የሚያደርጉ የደስታ ምንጮች ናቸው። ተማሪዎቹ ከምንጩ ጠልቀው ለማጠጣት ስንዱ ናቸው። አሁን በጣም በጥሩ ሁኔታ ጥበብን ማሳደግ የምንችልበት ግድ እኮ ነው። በስዕል፣ በቅርጻ ቅርጽ፣ በሙዚቃ፣ በቲያትር፣ በመጽሐፍ ሀገር ትለመልማለች። ሀገራችንን የምናሳውቅበት ለምሳሌ አሁን ጃፓንን ብናይ ልብሶቻቸው ባህላዊ ነው፣ ምግቦቻቸው ባህላዊ ነው። ሻያቸውን ራሱ በዓለም የድንቃ ድንቅ መዝገብ ያስመዘገቡት ባህል ነው። እያንዳንዱ ጃፓናዊ አሁን ሀገሩ ነው አስቀድሞ ከፍ የሚያደርገው። እኛ ኢትዮጵያውያን ደግሞ ይሄንን ያለንን ነገር ማውጣት አለብን። ይህ ደግሞ የሚወጣው በጥበብ ነው፣ በቲያትራችን ላቅ ያለ ደረጃ ደርሳለሁ ብዬ አስባለሁ እና በቲያትሩ በመግፋት የተለያዩ አሪፍ ደረጃዎችን ማግኘትና የተለያየ ትልቅ ደረጃ ለመድረስ ህልም አለኝ። ጥበብ መገንባት ርዕዩ ቢሆንም የገነባውን መጠበቅና ዘብ መሆን የጠቢባን ድርሻ ነው። የአዲስ አስተሳሰብ አዝማሪዎች ለመሆን የተሰናዱት ተማሪዎችም ስለ ሀገራቸው እንደሚዋደቁና ታሪክን እንደሚሰሩ ዓለም ፀሐይ ወዳጆ ታምናለች። ሀገርን፣ ትውልድን በጣም የሚያገለግል ስፍራ እንዲሆን እንጥራለን። በተማሪዎቹ መመረቅም የተሰማኝ በጣም ከፍተኛ ደስታ ነው። እኔ በጀመርኩበት ዘመን ያለኝን ሁኔታ ነው የሚያስታውሰኝ። በወጣትነት ዘመኔ አይዞሽ ባይ ባይኖረን፣ የሚያሰለጥነን የሚያስተምረን ሰው ባይኖረን ለዚያን በቃም ነበርና እነዚህ ወጣቶች በተለይ በጥበብ ተቀርጸው ሲወጡ እነሱ ደግሞ ለሀገር ለወገን ጠቃሚ እንደሚሆኑ እርግጠኛ ነኝ። ፈላስፎች እንደሚሉት አንድ አርቲስት በመድረክ ላይ ሲቆም የሚሰማው ደስታ ከድካም በኋላ የሚገኝ እረፍት ሳይሆን በፈጠራ ውስጥ የሚገኝ ጽንፍ የለሽ ሰላም ነው። የማዕከሉ ስራ አስኪያጅ ሰለሞን መለሰ የጣይቱ ግቢ የአርቲስቶች ማረፊያ፣ የፈጠራ መነጋገሪያ አውድ ያለው ቤት ነው ይላሉ። ቤቱ የኪነ ጥበብ ቤት ስለሆነ ሁሉም አንጋፋዎቹም አዲሶቹም ነባሮቹም የቀደሙት ሁሉም የኪነ ጥበብ ባለሙያዎች እየመጡ ቤታቸው ነው እንዲሰሩበት፣ እንቅስቃሴዎች እንዲያደርጉበት። ዓለም ፀሐይም በዋናነት ይህንን ቤት ስታስብ ለነሱ ማረፊያ እንዲሆን እንደ መዝናኛም እንዲሆናቸው ሀሳባቸውን ሰብስበው ስራቸውን በአግባቡ እንዲያከናውኑ። ጸሐፌ ተውኔቶች የዓለም የመጨረሻው ምሽግ ይሉታል ቲያትርን። ጣይቱ የባህልና የትምህርት ማዕከል ምሽግ ሆኖ ቆይቷል። ለበርካቶቹ ሩብ ክፍለ ዘመን ሆኖታል። በየሀገራቱ መዳረሱንም ቀጥሏል። የጣይቱን ማዕከል በኢትዮጵያ መመስረትና የማዕከሉን መመረቅ ምክንያት በማድረግ ለረጅም ጊዜ ስደክምበት የነበረ ህልሜ ምኞቴ ሲሆን በእግዚአብሔር መልካም ፈቃድ በቀና ሰዎች ትብብር የተከናወነ እንጂ እኔ የግል ስራ ውጤት ብቻ አይደለም። አሁን በዚህ ዓመት ይህ ጣይቱ የባህልና የትምህርት ማዕከል 25ኛ ዓመቱን በሰሜን አሜሪካ በጣም በደመቀ መልኩ አክብሯል። ታዲያ በእነዚህ ጉዞዎች ውስጥ በኢትዮጵያ ከስደት ዓለም ተመልሼ ሀገሬ ስገባ መንግስት በሰጠኝ ፈቃድ መሰረት ጣይቱ ማዕከልን በኢትዮጵያ ለመመስረት በቅቻለሁ። ቲያትር የተድላና የፍስሐ አገር በሀገራችን መበርከት፣ መስፋት፣ መንሰራራት ይዛለች።